ልቀቀኝ እያልኩ እኮ የት ነው የምሄደው? ቆይ ማናት? ምን እያደረክ ነው? ልቀቃት፣ ልቀቃት፣ ሂድ፣ ልቀቃት። ጥያቄ ፈለግ ምን ስለሆንክ ነው? ወንጀለኛ ነህ አንተ። ገፍትረኝ እያልኩ እኮ ነው። አሰማም ኑ ሁላችሁም የትኛው ነው? እናቴም በሽተኛ ነበረች። በዛ ይሁን በድንገተኛ ሞታ ነው የተባልኩት። እሷ ታሰረች በመሀሉ እናቷን ገላ ተብሎ ማለት ነው። እናታችሁን ነው? እናቷን እኔ ገና ከእስር ቤት ከመፈታቴ እና ማን እንደሆኑ አላውቅም። እዛ አስገብተውኝ ነው። ለምን ነው የታሰርሽው? ይኸውልሽ እየሰማሽኝ ነው። እኛን መዋሸት ሌላ ነገር ውስጥ ነው የሚያስገባሽ። ለምንድን ነው እዛ ቤት የነበርሽው? እኔ እኮ ምን እንደምታደርጉ ምን እያወራችሁ እንደሆነ እኔ ምንም እየገባኝ አይደለም። ያገኘንሽ ቤት ምንድን ነው የምታደርጊው? ከእናቷ ጋር የተፈጠረ ነገር አለ? ከእናታችሁ ጋር ግልጽነት ከሌለ ከእሱ ጋር ቅራኔ አለ ማለት ነው። ቆይ ምን ለማለት ፈልገህ ነው? የምን ቅራኔ ነው የምታወራው? ሁለታችን መካከል ግልጽነት የለም። ስለ እህትሽ የምታውቂውን ነገር እንድትነግሪኝ ነው። የምታውቂውን ነገር ደግሞ የምትነግሪኝ ሚስጥርም ሊሆን ይችላል። የነገረችሽ ከባድም ኬዝ ሊሆን ይችላል። ሚስጥር የሚባል ነገር የለንም። በቃ እንደነገርኩህ ውርስ ነበረ። እሱ ደግሞ ከፋፍላ ነው የሞተችው። ምን እንደታሰረች ራሱ አሁን ቅርብ ጊዜ ነው የሰማሁት። ምንም ያላረገችው ነገር ማለት ነው። ያለ ምንም ማስረጃ ነው እንደዛ የተደረገው። እናታችን በሽተኛ ነበረች። አካውንት ውስጥ ያለው ብር ወደ አንቺ አካውንት ትራንስፈር ተደርጓል። ተወኝ በቃ። እህትየዋ እናትየዋን የገደለችበት ምክንያት እንደማስበው ከሆነ በእንትን ነው፣ በንብረት ነው። ንብረት ማለት በንብረት ክፍፍል። አንተ ሰውዬ ምንድን ነው የምታደርገው? ቆይ አልገባኝም። ከእሱ አካውንት የነበራት ብር በጠቅላላ ወደ አንቺ አካውንት አላውቅም። በቃ ውጣልኝ አሁን። ልቀቂኝ። ከእሱ አካውንት ለምንድን ነው ወደ አንቺ አካውንት በጠቅላላ ብሩ የዞረው? አላውቅም። መታሰሯን ሰበብ አድርገሽ የትሽን ገንዘብ ማለት ነው። ምንም ነገር የምነግርህ ነገር የለኝም። ባህሯ የት ነው ያለው? የት ነው የጠፋው? የተከራየችበት ቤት ለምንድን ነው ጥሎ የትሽን ገንዘብ የወሰድሽ? ሌባ ነሽ። እኔ ሌባ አይደለሁም። ልቀቀኝ እያልኩ እኮ የት ነው የምሄደው? ቆይ ማናት? ምን እያደረክ ነው? ልቀቃት፣ ልቀቃት፣ ሂድ፣ ልቀቃት። ጥያቄ ፈለግ ምን ስለሆንክ ነው? ወንጀለኛ ነህ አንተ። ገፍትረኝ እያልኩ እኮ ነው። አሰማም ያለ ፍቃድ በእህትሽ ዙሪያ ነገሮችን ማጣራት ስለፈለግን የመጣ ነው። አይመለከተኝም። ሙሉ መረጃ አጣርተን ነው ስላንቺ የመጣ ነው። ገባሽ አይደለ? ከአልማዝ ጋር ትሰሪ እንደነበረ እንጂ ዝም ብለን በደመ ነፍስ አይደለም አንቺ ጋር የመጣ ነው። አልማዝ ስለማን አልማዝ ነው የምታወራው? የአልማዝ ቀኝ እጅ አይደለም ነሽ? አልማዝ ማነች? እኔ የትኛዋን አልማዝ? የአልማዝ ቀኝ እጅ አይደለሽም ወይ? የገዛ እህቴን እንኳን መታ ምን ተፈጠረ ብላ ለመጠየቅ አልሞከረችም። ገባህ አይደለ? እሷ እኮ ያለችው እስር ቤት ነች አይደል እንዴ? አዎ እኮ እስር ቤት ነች ያለችው። አልተፈታችም አይደል? አሁንም አልተፈታችም እኮ ስለሱ የምንፈልገው መረጃ ስላለን የመጣ ነው። መረጃ አልሰጠም። በቃ አልማዝ የምታመጣቸውን ወንዶች አንቺ ቤት እንደምታስቀምጪላ ሰምተናል። ከሷ ጋር እኔ ምንም አልሰራም። እኔ አከራዬ ብቻ ነበረች ለእኔ አልማዝ። ይኸውልህ እኔ እኮ ስለ እነሱ ወንዶች ምንም አላውቅም አልኩ። በቃ እሷ ናት የምታመጣቸው። እኔ እዚህ ነገር ውስጥ ያለሁበት አንቺ ቤት ይቀመጡ ነበር። እኔ በሰዓቱ ምንም ነገር ባላደረግኩት ነገር ነው የታሰርኩት። ምን ማለት ነው ባላደረግኩት ነገር? እዛ ደግሞ ይሄን ያለ ፍቃድ ምንም ልቀቀኝ። ካሜራውን አለ ሌላ ነገር እንዳይከተላችሁ ውጡ። በቃ በምን የታሰረችው ነው? ግን ሰው ብዙ ነው የሚያወራው። እኔ በምን ላምን እችላለሁ? እቴ ደግሞ እንደዚህ አይነት ነገር አታደርግም። ብዙ ነው የሚያወራው ማለት ዛሬ ግሩም አያሌው አንድ አዲስ ነገር ይዞ መጥቷል። አነፍንፎ በደረሰበት መረጃ መሰረት ያቺ ሴትዮ ማለት ከአልማዝ ጋር የምትሰራ የአልማዝ ቀይ እጅ ሆነች ግለሰብ ነች። ስለ ያው ሰው ምቀኛ ስለሆነ በእናቷን ገላ ነው ምናምን ሌላ ነገር ሊያወራ ይችላል። እኔ ግን አላምንበትም። በቃ እህቴ እንደዚህ አይነት ስራ አትሰራም። እሺ ንገሪኝ እስኪ ስለ እህትሽ ምን አይነት ባህሪ ነው ያላት? ከእናታችሁ ጋር ያላት ነገር ልትገድል የምትችልበት ምናልባት ምክንያት ካለ ማለት ጠብ ወይ የሆኑ ነገሮች ካሉ? እኔ እህቴ በቃ በጣም የዋህ ሰው ነች። እንደዛ አይነት አስነዋሪ ነገር ታደርጋለች ብዬ በጭራሽ አላምንም። እስካሁን ራሱ ለእኔ ህልም ነው የሚሆነኝ። ምክንያቱም ትሰራለች፣ ከስራ መታ ወደ ቤት ነች፣ እናቷን ትጠይቃለች፣ ቤተሰብ ወዳጅ ነች። ሁላችንም የምሰበስበን እሷ ነች። እንደዚህ ስንበታተን ራሱ እሁድ እሷ ቤት ነበረ የምንሄደው እሷን ለመጠየቅ ማለት ነው። እየደወለች ነው ምናምን ትላለች። በቃ ቤተሰብ ዘመድ በጣም ነው የምትወደው። እና ሰው ግን በምን ምክንያት እንደሆነ አላውቅም። በቃ እኔ ባልታሰበ ሁኔታ እናቴም በሽተኛ ነበረች። በዛ ይሁን
በድንገተኛ ሞታ ነው የተባልኩት። አሁን ስሰማ ደግሞ እሷ ታሰረች በመሀል እናቷን ገላ ተብሎ ማለት ነው። እናታችን ነው እናታችን። እሺ። እና እኔ በቃ እኔ እንጃ እኔ አላምንም። በቃ እኔ ማለት ምን በምን ምክንያት ነው እሷን እናታችን የምትገድል? ከእናቷ ጋር የተፈጠረ ነገር አለ? ከእናታችሁ ጋር ምንም የለም። ምንም የተፈጠረ ነገር የለም። ማለት ጸብ፣ መጣላት ወይ ለጸብ የሚያደርሱ ጉዳዮች ብዙ ጊዜ ከውርስ ጋር የተገናኘ ጉዳይ ያጣላል ቤተሰብን። እንደዚህ አይነት ነገር እስካለ እኔ እስካሁን ምንም የማውቀው ነገር የለም። ውርሳው የሆነ ሰዓት እየተጨቃጨቁ ነበረ፣ ግን ያን ያክል እዚህ ድረስ የሚያደርስ ምንም እንትን የለም። ማለት የውርስ ጉዳይ ከሆነ ያጣላችሁ ይህንን ነገር ለማድረግ ወይም ደግሞ እናቷን ለመግደል በቂ ምክንያት ስለሆነ አይ ይሄ እኮ ያለ ነገር ነው አይደለ? በቤተሰብ በውርስ ጉዳይ ብዙ ሰው ይጣላል፣ ግን ያን ያክል ውርሱ ደግሞ ያን ያክል አንገብጋቢ ነገር አይደለም። ትንሽ ትንሽ ነው የሚደርሰን እና ደግሞ እናታችን ደግሞ ለሁላችን ከፋፍላ ነው ያስቀመጠችው። ገና ከመሞት ከፋፍላ ማለት ነው ስለ በየድርሻችን ማለት ነው። ነገር የሚያጨቃጭቅ ነገር የለንም በየድርሻችሁ። ስለዚህ ምናልባት የሷ ድርሻ ትንሽ ሆኖ ያንቺ ከፍ ካለ ይሄ ነገር ሳጣልታችሁ ከሆነ ስለ እሷ እንደ ትንሽ ነች፣ የኔ ታናሽ ነች፣ እኔ ታላቋ ነኝና ድርሻዋ እኔ አላወቅኩ ነበር። አሁን ቅርብ ጊዜ ነው ያወቅኩት። ግን ከኛ እኩል ነው የተሰጣት። አንድ ወንድምም አለን። በቃ ለሶስታችን እኩል ነው የደረሰን። ግን ምን አይነት ጸብ እንደነበራቸው በመሃሉ ምናምን ለኔ እንትን ስጭኝ ይሁን ሙሉ ስጭኝ ይሁን ምናምን ይጨቃጨቁ ነበር። ሁሌ ነበር ስጨቃጨቃት የነበረው ለእናታችን ማለት ነው። ግን ያን ያክል እዚህ ደረጃ እስከ መግደል ድረስ ደረጃ ግን እኔ ጭራሽ አላስብም። በቃ እናታችንም ታማሚ ነበረች በሰዓቱ፣ ደም ብዛት፣ ስኳር ምናምን ነበራት እና በየጊዜው ነበር የምትታመመው፣ ሆስፒታል የምትገባው። የሆነ ሰዓት 1 ወር ተኝታ ነበር ሆስፒታል። በቃ ሰውነቷ ፓራላይዝ ሆኖ ምናምን መንቀሳቀስ አትችልም ነበርና በቃ ብዙ ቦታ ወስደናት፣ ጸበል ወስደናት ምናምን ሄዳነችው። እናትሽን ሌላ እንደዚህ ይገለታል ብሎ የምታስቢው ወይ ከእናትሽ ጋር ጠላትነት ያለው ሰው አለ? ኧረ ምንም የለም። እናታችን በጣም ትልቅ ነች በእድሜ እና በቃ ከቤት ወደ ቤተክርስቲያን ምናምን ነገር ነች እና ምንም ጸብ ምናምን የላትም ከሰው ማለት። እንደዚህ እንግዲህ አንድ ሰው ከመሬት ተነስቶ ተገደለ ወይ ሞተ ሲባል ምክንያት ሊኖር ይችላል። ወይ ታሞ ነው፣ ወይ ተገድሎ ነው፣ ወይ የሆነ ያጋጠመው። በዛ ላይ በሽታስ አለባቸው እናትሽ? አዎ ደም ብዛትና ስኳር አለባት። እዚህ ምናልባት እሱም ሊሆን ይችላል የገደላት ነው። እኔ በሱ ነው ያልሆነ ባሉን በስህተት ነው እህቴም የታሰረችው። ማለት እንደዚህ አይነት ነገር አታደርግም እሷ። ለምን ማለት እናት የሚያክል ነገር እንዴት ትገላለች? በማይሆን ነገር ለገንዘብ ለውርስ ምናምን ብላ በጭራሽ አታደርገው። ግን ሰው የኛ ቤተሰብ ይቀናል። ስለዚህ ነው ተወልደን ያደግነው። ቤተሰባችን ደግሞ እዚህ ሰፈር በጣም ታዋቂ ነው። ስልህ በስርዓታችን የሆነ የተቸገሩ ሰዎች በመርዳት ምናምን በጣም ትታወቃለች እናቴ። እና ሰው ይቀናል፣ በጣም ነው የሚቀናው። ጎረቤቶቹ ምናምን እቺ ደግሞ ለማስመሰል ነው ምናምን ይላሉ። እና ብዙ ሰው አይወዳትም። ጥሩ ነገር ስታደርግ ለተቸገሩ ነው ብር ትሰጣለች፣ ልብሶች ምናምን መርዳት ትወዳለች እናታችን ማለት ነው። እና ሰው ይቀናል። እዛ ያለው ጎረቤት ምናምን ታውቀዋለህ መቼም የኛ ባህል እና ደስ አይላቸውም። እና ከብዙ ሰው አትግባባም በቃ ነበረ። ጎረቤታችን ብዙም አትሄድም፣ ሌላ ቦታ ነው የምትሄደው። ወይ ቤተክርስቲያን ወይ ቤተሰብ ጋር ትሄዳለች፣ ወይ በቤቷ ነው የምትቀመጠው። እና ያን ያክል ከጎረቤት ምናምን ብዙ እንትን የላትም ማለት። እነዚህ ጥያቄዎች የጠየቁት ያለሁት እንግዲህ የእናትሽ ሞት ነው እህትሽን ወደ እስር ቤት የወረወራት አይደል? ስለዚህ እቺ ልጅ ደግሞ ነፃ ለማድረግ የምንፈልጋቸውን ማስረጃዎች በጠቅላላ ሰብስበን እቺ ልጅ ነፃ ማድረግ እንችላለን። ቆይ እህትሽ ጠላቶች አሏት? እኔ እንግዲህ ወንድሜ እንደነገርኩ ምንም የማውቀው ነገር የለኝም። እሷ ጓደኛ ነበራት። ጓደኛ ከያዘች በኋላ የራሱ ከቤት ወጣች። የራሷ ቤት ተከራይታ ነበር የምትኖረው።
እና ያን ያክል ዲቴይል እኔ ስለሷ ባክግራውንድ በደንብ አላውቅም። ብዙም ከኔ ጋር ግልጽ ሆና የማታወራቸው ጉዳዮች አሉ። ስለ ማውራት አትፈልግም፣ ሁሉም ነገር በውስጧ ነው የምትይዘው። እና እኔ ደግሞ መጠየቅ ብዙም አልጠይቃትም። ማለት አትቀራረብም እንዲህ ያህል እንደ እህትማማቾች ደግሞ ብዙ ጊዜ እንደውም ለእህት ነው የምታወራው። የሆነ ሴት ልጅ ስትሆን ለእህቷ ነው የሆነ ችግር ሲያጋጥም በምንም ይሆን ለእህቷ ነው የምታወራው። እና እንዴት ከአንቺ ጋር አውርታችሁ አታውቁም? አታወራም፣ በጭራሽ አታወራም። ምንም ነገር አድርጋ ብትመጣ በቃ የሆነ የት ነበርሽ ምናምን ስትላት ራሱ እንደዚህ ተፈጥሮ ምናምን ብላ ነው ዝም የምትለው። ስለዚህ ከአንቺ ጋር ምንም እንደዚህ ግልጽ ማታወሩ ማለት ነው። ስለዚህ በሁለታችሁ መካከል ቅራኔ ያለ ማለት ነው። ቅራኔ ሳይሆን አለ አይደለ፣ ግልጽ ስለማትሆንልኝ እኔ ብዙ ፊት አልሰጣትም። በቃ እንደ እህት ሳይሆን እንደ ኖርማል ሰው ነው የምንተያየው። እሷም እንደዛ ነው የምታየው። መታየውነ ስፍስፍ ብለህ አሁን እህቴ ወንድሜ ተባብለህ የምታወራው ነገር በቃ ምንም እንትን የላትም። በቃ ብዙም እንትን አለ አይደለ፣ ብዙም ደስ ብሏት ስለማታወራኝ እኔም ጊዜ አልሰጣትም። ምንም አይመስለኝም በቃ እኮ። ስለዚህ ከጊዜ ማሰጫት ከሆነ እንደዚህ እንደ እህት ማታያት ከሆነ ሁለታችሁ መካከል ጸብ አለ ማለት ነው። ምን ለማለት ፈልገህ ነው? የምን ቅራኔ ነው የምታወራው እኮ? በስነ ስርዓት አናወራም ከእቴ ጋር እንደዚህ እስከዝነን ያልሽኝ ነው አይደለ? አይደለም እኔ እንደዛ ያሉ አይደለም ያልኩኝ። በቃ እኔና እሷ ብዙም እሷ ልጅም ስለሆነች ብዙም የእሷ ሚስጥር አትነግረኝም። ከዛ ስለማትነግረኝ ኖርማል ነገር ነው ይሄ። እኔ ደግሞ ዝም ብዬ አልፈዋለሁ። ይሄ ደግሞ እኮ ግልጽነት ስለሌለ ነው። እኔ አሁን ያልኩሽ ያለው ሁለታችሁ መካከል ግልጽነት የለም። አልገባኝም። እኔ ይኸውልሽ አሁንም እኮ ምን እያልኩሽ ያለሁት እኔ እህትሽን ላስፈታልሽ ነው እየሞከርኩኝ የጣርኩኝ ያለሁት። ገባሽ አይደለ? እህትሽን ለማስፈታት ነው። ቆይ እኔና እሷ እንድንጣላ ነው ወይስ ምን አይነት ሚስጥር ነው የፈለገው እንድነግረኝ? ለመናገር የሞከርኩኝ ለመጠየቅ የሞከርኩኝ ያለሁት ስለ እህትሽ የምታውቂውን ነገር እንድትነግሪኝ ነው። የምታውቂውን ነገር ደግሞ የምትነግሪኝ ሚስጥርም ሊሆን ይችላል፣ የነገረችሽ ከባድም ኬዝ ሊሆን ይችላል። ሚስጥር የሚባል ነገር የለንም። በቃ ከእናታችን እንደነገርኩ ውርስ ነበረ። እሱ ደግሞ ከፋፍላ ነው የሞተችው። እሷ ደግሞ በዛ ያን ያክል ደግሞ ከእሷ ጋር በእንደዚህ አይነት ነገር የሚያጣላት ነገር የለም። እኔ ከዛ በዘለል ምንም ስለ እሷ ታሪክ የማውቀው ነገር የለኝም። በምን እንደታሰረች ራሱ አሁን ቅርብ ጊዜ ነው የሰማሁት። እንዴት? ቆይ አንቺ እናትሽን መሞት እንዴት አታውቂም? አውቃለሁ፣ ግን እኔ በሷ እጅ እንደተገደለች ምናምን እኔም አላውቅም። በቃ ይህንን ማመን አቅቶኛል። እኔ በሰዓቱ አልነበርኩም፣ ሌላ ቦታ ነበርኩኝ። ግን ደም ብዛትና ስኳር ስላለባት ድንገት እሱ ይሆናል ብዬ ነው እንትን ያልኩት። ከዛ በኋላ ነው የእህትሽ ገዳይ የእናትሽ ገዳይ እህትሽ ነች ምናምን ተብሎ የተወራው። እሷም መጥተው ፖሊሶች የወሰዷት። ይህንን ደግሞ እኔ ማመን መቀበል አልችልም። እስካሁን ለምን አልተከራከርሽላትም ታዲያ? ማለት ምስክር ምን ሲባል ምስክር እንዳልነበራት ብዙ ጓደኞቿ እንደመሰከሩባት፣ አንቺም ደግሞ አንድም ቀን እህትሽን ለመጠየቅ እስር ቤት ድረስ እንዳልሄድሽ ሰምተናል። ይኸውልህ እንደነገርኩ ማለት ነው። ቆይ ማን ነው የሚነግራችሁ እንደዚህ ብሎ? ይኸውልሽ እኛ ሁሉም ጋር ሰው አለን፣ ሁሉንም መረጃ እናጣራለን። እኔም እህትሽን ለመርዳት ስለፈለኩኝ የእህትሽ የቀድሞ ጓደኛ ነኝ። ገባሽ? እኔ አሁን እዚህ ጋር ጋዜጠኛነቴን ብቻ ከእህትሽ ጋር በጣም ብዙ ጊዜ አብረን ነበር ነው ጓደኛ የነበረች። እኔ ስለሱ አይመለከተኝም ማለት ነው። ከሊና ጋር በጣም ረጅም ጊዜ አይመለከተኝም። ላይመለከት ይችላል፣ ስለምናምን አይመለከተኝም። ግን እኔ ምንም የማውቀው ነገር የለኝም። በቃ እሷን ደግሞ ጠይቄያታለሁ፣ የሆነ ሰዓት ጠይቄያታለሁ። ግን የምታወራው መልስ የምትሰጠኝ ሪያክሽን ምናምን ስለሚያናድደኝ አልሄድም ብዬ ቤቴን ቁጭ አልኩኝ። በውጭ ግን ሰው እየላኩኝ እጠይቃለሁ። ምክንያቱም እናቴን እንደዚህ ያደረግሽው ለምንድን ነው ምናምን ስላት ለአንቺ ብቻ እናት አይደለም ለእኔም እናቴ ነች፣ እንዴት እንደዛ ታስቢያለሽ ምናምን ስትለኝ እኔም ማመን አልቻልኩም አልኳት። እሷም እኔን ለማውራት ፍቃደኛ አይደለችም እዛ ሁና ማለት ነው። ስለዚህ ለምን ጠይቃታለሁ? ግን የሚያስፈልጋትን ነገር በሰው ልክላታለሁ። ይህንን ደግሞ በደንብ አልተጣራም እኮ አንቺ የሚጣራ ድረስ ነው እንዴ? በጣም ረጅም ዓመት ሆኗታል እኮ ከታሰረች። ወደ 5 ዓመት አልፏታል እኮ አይደል? እኮ ባልተጣራ ነገር ነው እዛ 5 ዓመት 4 ዓመት ሳይጣራ እንዴት ነው አንድ እስረኛ 5 ዓመት የሚቆየው? ተፈርዶባታል እኮ እንደተፈረደባት ሰምተናል። 10 ዓመት ተፈርዶባታል እኮ። ቢፈረድባትም ማለት ነው ቢፈረድባትም ይሄ ተገቢ ያልሆነ ህግ ነው የተፈረደባት። ምንም ያላረገችው ነገር ማለት ነው፣ ያለ ምንም ማስረጃ ነው እንደዛ የተደረገው። እናታችን በሽተኛ ነበረች። እኔ ጸብ ቢኖረኝ ከእህቴ ወይ ደግሞ አንተ እንደምትለው ሌላ ነገር ቢኖረኝ እንደዚህ ብዬ አላወራላትም፣ የራሷ ጉዳይ ብዬ ነበር ዝም ብላ። ግን እሷ እንደዚህ አታደርግም። ምክንያቱም እኔ ራሴ ነኝ ያሳደግኳት።
ገና ታናሽ ነች። እንዴት ሰው መግደል እኮ ቀላል አይደለም መቼም። ይገባኛል ሰው መግደል ቀላል ነው እያልኩሽ አይደለም። ነገር ግን እቺ ልጅ ወይም እህትሽ ምንም አይነት ነገር ሳይኖር ወይም ምክንያት ሳይኖረው ወይ ይሁን ነገር ሳይኖር እስር ቤት 5 ዓመት ድረስ አትቆይም። 10 ዓመት አይፈርድባት። ከዚህ በኋላ ማለት ነው ምንም ማውራት ነገር የለኝም። በቃ አላቅም፣ ተወኝ በቃ ልኑርበት። እህትሽ እንድትወጣ አትፈልጊም እንዴ? ስለፈለኩኝማ ነው ስንት ሰዓት ሙሉ እዚህ ቁጭ ብዬ ካንተ ጋር ማወራው። እሺ ስለዚህ እኔ አሁን ስለያትሽ ብዙ ነገሮች አጣርቻለሁ። አካውንቷን ሁሉም ነገር ሁላ ቼክ አድርጌያለሁ። ብዙ ነገሮች ቼክ አድርጌያለሁ። ገባሽ አይደል? ከገባሽ በኋላ የተፈጠሩት ያንዳንድ ነገሮች ለማጣራትና አካውንቷ ውስጥ ያለው ብር ወደ አንቺ አካውንት ትራንስፈር ተደርጓል። ቆይ አንተ ሰውዬ ምንድነው የምታደርገው? ቆይ አልገባኝም እኮ ለምን እንዴት ሊፈጠር ቻለ? ከሱ አካውንት የነበራት ብር በጠቅላላ ወደ አንቺ አካውንት አካውንት በቃ ውጣልኝ አሁን ውጡልኝ በቃ አልፈልጋችሁም። ከዚህ በኋላ የሚያስደነግጥ ጉዳይ አይደለም የሚያወራው። ለምንድን ነው ትራንስፈር ተደረገ? አልፈልግም ከዚህ በኋላ ውጡልኝ በቃ ሂዱ። ለምንድን ነው ልቀቂኝ። ከሱ አካውንት ለምንድን ነው ወደ አንቺ አካውንት በጠቅላላ ብሩ የዞረው? አላቅም እንዴ ስለምን አካውንት ነው የምታወራው? ምንም ማውቀው ነገር የለኝም። አሁን ተወኝ። እኔ ገና ሀዘንተኛ ነኝ። በዛ ላይ ደግሞ ሀዘንተኛ። ስለዚህ ከዚህ በላይ የእናትሽን መሞት ስነግርሽ ስጠይቅሽ እንኳን የፊትሽን ሁኔታ እያየሁት ገጽታ ሞታለች እንደማታውቂ አይነት ነገር ነው። ገባሻል? ሊሆንሽው እናትሽ ትሙትም ትዳንም ግድ እንደማይሰጥሽ አይነት ነው እያወራሽኝ የነበረው። ገባሽ አይደለ? ስለትሽም በቃ የራሷ ጉዳይ ብለሽ ትተሻታል። እናቴ ታማሚ ነበረች፣ በቃ ታማሚ ነበረች። ድንገት ነው የሞተችው። እኔን በእንደዛ አድርጌ ነው ያሳመንኩት ጭንቅላቴን። ስለዚህ ሌላ ነገር አሁን እንዳስብ አታድርገኝ፣ ውጣልኝ በቃ። ስለዚህ ነገር እንዳስብ አልፈልግም። ወዴትም አልወጣም። እኔ ክፉ ነገር እያሰብኩ አይደለም። ገባሻል? እህትሽን ለመርዳት ነው እየሞከርኩኝ ያለው። ስለረዳት እናመሰግናለን በቃ። ገባሻል? እህትሽ ብቻ ሳትሆን የኔም ጓደኛ ነች። በኋላ አትርዳት፣ ጓደኛ ነች አይደል? ሂድና እዛ እስር ቤት የምትፈልገውን መረጃ ሂድና ጠይቃት። እኔ ጠይቃታለሁ። እኔ ምንም የማውቀው ነገር አሁን የምፈልገው ለምንድን ነው ከሷ አካውንት የነበረው ብር በዛ ላይ ሌላ አንድ ሰው ስም አለ። የወሰድኩት ብር የለኝም። ያ አካውንት በሁለት ስም ነው ተመዝግቦ የነበረው። ወደ አንቺ አካውንት ለምን ትራንስፈር ተደረገ? ከቤት ለቃችሁ በቃ አንወጣም። ወዴትም ይሄን ሁሉ መርጃ ቆይ ሰው ስለበዛችሁ ነው እንዴ? ሰው ብዙ ሰው ስላመጣ እነሱ ወጥተው ነው ራሱ እዚህ ብሎ ይጠይቅሻል። አውቀህ ነው እንደዛ የምታደርገው? ስለዚህ የእህትሽን ገንዘብ ስለታሰረች ብቻ የታሰረችበት ሰብለሽ ወዴትም አልወጣም። ወዴትም አልወጣም። መታሰሯን ሰበብ አድርገሽ የእህትሽን ገንዘብ ማለት ነው። ምንም ነገር ነገር የለኝም። ባሏ የት ነው ያለው? ስለ ባሏ ምንም የማውቀው ነገር የለኝም። አትጠይቀኝ። ለምን የምትጠይቀኝ? ይህ ነው የጠፋው። የተከራየችበት ቤት ለምንድን ነው ጥሎ የወጣው? አላውቅም አልኩህ። ለምንድን ነው ጥሎ የጠፋው ከዛ ቤት? አላውቅም። እኔ ከዚህ በላይ ምንም የምሰጥህ ነገር የለኝም። ስለዚህ ውጣልኝ፣ ቤቴን ለቀህ ውጣ እኮ። እኔ አሁን የምፈልገው አንድ ጥያቄ ብቻ ነው ልትመልሺልኝ የምፈልገው። ሌላ ስራ የላችሁም? ገንዘቧን ለምን ወሰድሽባት? እኔ የማንም ገንዘብ አልወሰድኩም። በቃ አካውንቷ ውስጥ የነበረ በጣም ብዙ ሺህ ብሮች ወደ አንቺ አካውንት በመቶ ሺዎች የሚጠቀሱ ብሮች ገብተዋል። እኔ ብር ቢኖረኝ እኔ እዚህ ታገኘኛለህ? ብር ቢኖረኝ እዚህ ታገኘኛለህ ወይ? እኔ እዚህ ላገኘሽ ምን እኮ እንዴት አካውንት ላይ ገባ? አልገባም። እኔ የማንም ብር የራሴ ብር ነው ያለው። ምንድነው የምታሳየው? ትራንስፈር አልተደረገም ወደ አንቺ አካውንት አይደል? ምንም አይነት ብር ምንም አልተደረገም አልኩህ አይደል እንዴ? ቆይ ታዲያ ሰው ይላከልኝ እኮ ነው። ሰው ይላከልሽ? ይሄው እዚህ ጋር ስሙ የእህትሽ ስም። ቆይ አንተ ሰው የምፈልገው ህሊና አበባው ይላል አይደል? እህት አይደለች እንዴ? በወስድ ወደ ሰብለ አበባው ትራንስፈር የተደረገ ገንዘብ ይሄው እኮ ራሷ አሁን ትራንስፈር ካደረገችልኝ ምንድነው ችግር? አንተ ምንድነው? ቆይ ቀኑን ይታየሽ እኮ ቀኑን እያየሽ ነው አይደል? ትራንስፈር የተደረገበት ቀን እና ታዲያ እሷ ራሷ እኮ ነች ትራንስፈር ያደረገችልኝ። እስር ቤት ሆና አዎ። ቀልድ ነው እንዳልሽው ከኛ ጋር ቀልድ አይደለም። ቆይ ቀልድ ነው እንዳልሽው ከኛ ጋር ቀልድ አይደለም። ቆይ ተረጋጋ መጀመሪያ። ቆይ እህት አይደለች እንደ የፈለገችው እስር ቤት ሆና እንዴት ነው ትራንስፈር የምታደርገው? ወደ አንተ ሰው ሊጠይቃት ሄዶ ከዛ የተወሰነ ብር ላኩላት ለእህቴ ብላ ነው ትራንስፈር ያስደረገችልኝ። እንዴት እኮ ማንም የጠየቃት ሰው እንደሌለ እናውቃለን እኮ። ጓደኛዬ ነች አልኩሽ አይደለ? እስር ቤት ሆና አንድም ሰው ጠይቋት እንደማያውቅ ሁሉም ነገር እናውቃለን። አውቃ ነው እንጂ ብዙ ሰው ይጠይቃታል። እኔ ራሱ ስንት ሰው ነው የላኩላት። ትሰሚኛለሽ? ሊስቱን እኮ ሂጅ አጣርቻለሁ። እስር ቤት ጠባቂዎቹን ሂጅ ጠይቄያለሁ። ለመረጃ ፈልገን ነው ብለን እያንዳንዱ ነገር አጣርተን አንድ ሰው ጠይቆት እንደማያውቅ ከታሰረች 5 ዓመት እንዳለፋት
እያንዳንዱ ነገር ሰምተናል። ገባሽ አይደለ? አሁን ማለት ምንድነው ይመለከታል? ቆይ ሲጀመር ለምንድነው ማለት ይመለከተኛል? ይመለከታል። እህቴ ነች እኮ የፈለገችው የትሽን ገንዘብ የወሰድሽ ሌባ ነሽ። እኔ ሌባ አይደለሁም። እየሰደብከኝ ነው። የትሽን ገንዘብ ወስድሻል? እኔ ሲጀመር ወስድም ከአካውንቷ እንዴት ትራንስፈር ተደረገ? ቢደረግስ እህቴ እኮ ነች እኮ። እንዴት እስር ቤት ሆና እንዴት ትራንስፈር ብታረግልሽ? ይመለስላታል አይደል እንዴ ብሩ? ምንድነው እንደዚህ የምታወራው? ቆይ የማውቀው ነገር የለም አልሽኝ። ማህርጆን ሳሳይሽ ደግሞ አዎ ትራንስፈር አድርጋለኛች ራሳን ያደረገችው አልሽ አይደል? እና ቢደረግ ምንድነው ችግሩ? እስር ቤት ስልክ መጠቀም አይቻልም። የትኛውን አይነት ባንክ እንቅስቃሴዎች መጠቀም ያደረገችልኝ። ይሄ ደግሞ ኖርማል ነው። የሷን አካውንት ማን ነው ማንቀሳቀስ የሚችለው? ባለቤቷ አለበት እና እኔ አላውቅም። እኔ ስለሱ ምንም የማውቀው ነገር የለኝም። ስለዚህ ወንጀለኛ ነሽ እያላጋው ይዤ እሄዳለሁ ማለት ነው። ለምንድን ነው? እኔ ወንጀለኛ አይደለሁም። የእህቴ ብር እኮ ነው። የፈለኩት ነገር ማድረግ መብቴ ነው። አይደለም ያ አካውንት የተከፈተው በእህትሽ እንጂ በአንቺ ስም አይደለም። ያንቺ የሆነ ገንዘብ የእሷ አይደለም፣ የእሷ የሆነ ገንዘብ ደግሞ ያንቺ አይደለም። ገባሽ አይደለም? ሲጀመር ማለት ነው። አንተ እንደዛ ብለህ መጠየቅ መብት የለህም። ሲጀመር አላውቅም እሷ አይደለችም ስትይ ነበረው መብት የለህም አይደል? እኛ ራሳችን ይህን ነገር እንወጣዋለን። እናመሰግናለን። አሁን ስለዚህ እስር ቤት ይዤሽ ልሂድ። ለምንድን ነው? ቆይ ልቀቀኝ። እዛ ታናግራታለሽ እንዴ? ለምንድን ነው የማናግራት? አላናግራትም እኮ እህትሽ ነች። ጉዳዩን እኛ እንፈታዋለን እያልሽ ነው። ራሴ ነው ወጣው። ስለዚህ እኮ እንሂድ፣ እስር ቤት እንሂድ። የታሰረችበት አልሄድም። ምንም ያደረኩት ነገር የለም። አንተ አሁን የወንድም ብር ትራንስፈር ቢያደርግልህ አትቀበልም ነው ማለት ነው? ባለቤቱ ራሱ ትራንስፈር ካላደረገው ያንን አካውንት ማን ያልኩህ እኮ እንዴ? ለምንድን ነው ልያያችኝ ያለሽ? እንዳትነካኝ አልኩህ እኮ። ልቀቀኝ። በገዛ ቤት ጫፊ እንዳትነካኝ። ወንጀል ነው እየሰራሽ ያለሽ። ወንጀል አይደለም። የሰው ገንዘብ ነው የሰረቅሽው። እህትሽ ሆነች እናትሽ ሆነች ማንም አይሆንም። ወንጀለኛም አይደለም። ልቀቀኝ። የትሽን ብር ማን ነው ወደ አንቺ ትራንስፈር ያደረገው? ንገሪኝ። ምንም የምነግርህ ነገር የለኝም። ቆይ ተረጋጋ። መጀመሪያ እናውራ። እንዳትነካኝ። እጮሃለሁ። ሌላ ነገር ሳይከተላችሁ ትውጥ ነው የሚሻላችሁ። እጮሃለሁ። ያው ለቀቀሽ። ጮሂ። እኔ ሲጀመር ይኸውልህ ብሩን የሆነ ሰው ሊጠይቃት ሄደ። የሆነ የተወሰነ ብር አለ። ከዛ ለእህቴ ትራንስፈር አድርጉለት እሷ በጣም ተቸግራለች ስትለው ከዛ ትራንስፈር ተደረገልኝ። ከሷ አካውንት ነው ከራሳቸው አካውንት ነው ትራንስፈር ያደረጉት? ከራሷ አካውንት ነው ተቀንሶ እኮ የእሷን አካውንት ማለት ነው። እሷ በሌለችበት ማንም ትራንስፈር ማድረግ አይችልም። ሞባይል ባንኪንግ እንግዲህ እኔን ሁሉ ነገር መጠቀም አትችልም። እዛ ነበርኩኝ ትራንስፈር ተደረገልኝ። ደግሞ ትንሽ ብር ነው። ስለዚህ ቆይ ለምንድን ነው የምንሄደው? ቆይ ተረጋጋሽ። እንዴ ለምን እንሄዳለን? ከሆነ ሰው ነው የምትማታው። አልሄድም። ቆይ ተረጋጋ። እዛ ያለውን ነገር ትናገሪያለሽ። የምትፈልገው ነገር ነግረህ የለ እንዴ? በቃ ምንድን ነው የገዛ እህቴ ብር ተልኮልሻልና ፖሊስ ጣቢያ ምን አይነት የታሰረ ሰው ምንም ነገር ባንክ ትራንስአክሽኖች ፈልጋ በሰው ላከችልኝ። እኔ ደግሞ ምን ማድረግ ነበረብኝ? ብሩ አልመለሰው። እንግዲህ ልቀቀኝ እያልኩ የት ነው የምሄደው? ቆይ ምን አደረኩኝ? ትወስደኝ? ቆይ ከገዛ ቤቴ ልቀቀኝ። አልወጣም። ልቀቀኝ። የማን ባለቤት? ለጥያቄ ፈልገናት ዞር እኮ ረዛ። ምንድነው የምታደርገው? እሷን ተዋት ረዛ እኮ ተዋት። ምንድነው የምታወራው? ምን ቤት ነው አንተ? ምንድነው ባለቤቷ ነው እያልኩ አትገፍትረኝ። ለጥያቄ ፈልገናት አትገፍትረኛ። ታዲያ እኔ ሰው የምትወስደው ምን ስለሆንክ ነው? ለጥያቄ ፈልገናት ምን ስለሆንክ ነው? ወንጀለኛ ነች። አንተ አትገፍትረኝ እያልኩ እኮ ነው። አሰማም እንዴ? አትገፍትረኝ። ወንጀለኛ ነች። እሷን ተዋት። ሰማኛለህ? ወንጀለኛ ነች እኮ ይደረዛ። እኔ ሳትጠይቀኝ ለምን የምትወስደው? ምን አድርጋ ነው? ወንጀለኛ አንተ ማለት ፖሊስ ነህ አንተ? እንዴ ባለቤቷ ነኝ እያልኩ እኮ ነው። ከገዛ እህቷ ላይ ገንዘብ ሰርቃ ነው እኮ እህቷ ማነች? እኔ ማላውቀው ነገር እንዴ? እኔ ማውቀው ነገር እኮ እኔ ባለቤቷን ብዙ ማውቀው ነገር ካለ ደግሞ እኔ መንገር ነው ያለብህ። ምንድነው የምታውቀው ነገር እኮ? ታዲያ ምንድነው ያደረገችው እሷ? ከእህቷ ላይ ገንዘብ ወስዳ ነው እኮ። ዝም ብለህ መውሰድ አትችልም እኮ። ንገረኝ ለኔ። አንተ ምንድነው ይሄ ካሜራው?
እናንተ እዛው ነው እኮ ምንድነው እናንተ ምንድነው የማላውቀው ነገር ነው ይሁላ ሰው ይዞልኝ መጣ አይደለም አንተ ምንድነው ፖሊስ ነህ አዎ ፖሊስ ነኝ እሺ አይ ፖሊስ እኮ ረዛ አይደለም እኮ ለኔ ንገረኛ የእህቷን ገንዘብ ወስዳ በተጠርጥራ እኮ እህቷ ማን ነች ንገረኝ ህሊና የህሊናን ገንዘብ ወስዳ ነው የተጠረጠረችው እኔ ትራንስፈር ተደረገልኝ እንጂ ምን አደረኩኝ እኔ ህሊናም እህቴ እኮ እሷ እስር ቤት አለ እንዴት ነው እሷ እንትን የምትለው ለዛ ነው ወደ እሷ አካውንት ብር ትራንስፈር ስለተደረገ ነው እኔ ልካላት ቢሆንስ እስር ቤት ሆና ነው የምትልክላት እና ለበሌላ ሰው ልክላትስ የሷን አካውንት ማን አክሰስ የሚጀምረው ማድረግ የሚችለው ከባሏና ከሷ ውጪ በሁለት ሰው ነው የተከፈተው እኮ ታዲያ ተልኮላት ቢሆንስ ለምንድን ነው እንትን መረጋጋት የተሳሳተ እርምጃ ነው እየወሰድክ ያለው ለምን ተረጋግተው ልቆይ ለምን አሁንም ተረጋግተን ማውራት እንችላለን እነሱ ሌላ እርምጃ እንወሰድበት ማውራት እንችላለን አይደል እንዴ ማውራት ትችላለህ በጸባይ ነው እያወራ ያለው እኮ በጸባይ ነው አሁንም እያወራን ያለው እኮ በጸባይ እኮ እሷን እንትን አትበላታ እኔ እሷን ፖሊስ ጣቢያ ነው ይዛት የሚሄደው ከፈለክ እዛ ፖሊስ ጣቢያ ነገር እያለች እንዳለች እሷ ማውቀው ነገር የለም እያለች እኮ ነው ያለችው ለምን አታዳምጠንም ወንድሜ እንዴ ማውቀው ነገር የለም አለቻል እሺ ይሄው ወደ እሷ አካውንት ከታሰረ ሰው ብር ትራንስፈር ተደርጓል ማን ትራንስፈር እንዳደረገላት ማታውቅ ከሆነ ባለቤቱም እስር ቤት ስለሆነ ያስጠይቃታል እኮ ታዲያ አሁን እኮ ቁጭ ብለን እናወራ እያለች እኮ ነው ያለችው በስነ ስርዓት እናወራን እያለች እኮ ነው እስካሁን አወራ እኮ አሁን ፈልጋቸው መረጃዎች ይቻላል እህቷን ለማስፈታት ነበር እኔ የመጣሁት እዚህ እህቷን ለማስፈታት እኮ እህቷን ለማስፈታት ከሆነ ቁጭ ብለን ማውራት እንችላለን ልቀቅ አንተ አሁን እሷ እኮ በቃ አሁን ልቀቃት ወደዛ ምን ሆነ ነው አሁን ምንም የምናደርገው ነገር የለም እኔ ይኸውልህ የእሷን እህት ለማስፈታት ነው የጣርኩ የነበረው ነገር ግን እሷ እዛ ባለችበት አካውንቷ የተበረበረ ነው ስለዚህ ይሄን ነገር ደግሞ ታቆሷ ነች እህት ያልኩት ምትልም ስለ ህሊና ነው እያወራለሁ ሌላ ታለች ምንድነው ስለ ህሊና ምን ወንጀለኛ አይደለች እንዴ እሷ ወንጀለኛ ማለት እናቷን የገደለች ነች እናም ለምን ትፈታለች ሲጀመርስ እናቷን የገደለች ማለት አንተ እናቷን እንደገደለች ታውቃለህ አውቃለሁ በደንብ ነው የማውቀው ምንድነው የምታወራው አንተ ደግሞ ምን በደንብ አንቺ ምን እያወቅሽ ለምን ትደብቂላታለሽ እህቷ ስትሆንሽ ድረስ እናቷን ገላለች አይደለ እና ስለዚህ እሷን ደግሞ የግድ እንትን ማለት እኔ እሷን ተወሰዳችሁ መውሰድ ትችላላችሁ ግን ስለ ሄሊና በደንብ ነው መንገድ እና ስለ ሄሊና ማውራት ተፈልገም ማውራት እንችላለን ምንድነው የምታወሪው ስለ እሷ እውነቱን ተናገር እውነቱን መናገር ነው አንቺ እየደበቅሽ ተሆነ መውሰድ ትችላለህ ስለ ሄሊና ብዙ ነገር ታውቃለህ በደንብ ነው የማውቀው እኔ ቁጭ ለማውራት እንችላለን ምንም የሚያውቀው ነገር የለም ተረጋጉ እሺ ና እኮ ዝም በይ አንቺ ና ነገር ምንድነው የምታውቀው ነገር አለ ይሄን ነው የምፈልገው መረጃ ይሄን መረጃ ነው የምፈልገው ግባ ስለ እኔና ታውቃለህ ብዙ ነገር በደንብ ነው የማውቀው ለምንድን ነው ማለት እሺ ነገር ምን አንቺ ዝም በይ አትሆን ምን ሆነሽ ነው እስኪ ንገረኝ ስለ ህሊና ያው ህሊና መጥፎ ስልክ ያው እናቷን የገደለች ሰው ናት መግደሏ እንዴት አየህ ያው እኔ ስልክ እንተዋወቃለን ከሷ ጋር በምንድን ነው የምትተዋወቁት ጓደኛሞች ነበር እሺ ያው እኔ ስልክ እንደዚህ ቀረብ ብዬ እንትን መልስ ቀርቢያት ማውቃት ሰው አይደለም ግን ያው እነሱ ባሉበት አካባቢ ላይ ተከራይቼ ነበር ነው ግን እንደዚህ እንደሰማሁትም ከሆነ እንደኔ በመርዝ እንደገደለቻት ወይንም በመርዝ አብልታት እንደገደለቻት ነው ማለት ነው የምትዋሸው ለምን ታዋሻለህ ቆይ የሰማሁትም ነው እኔ እንትን የምለው የሰማሁት ማለት ያው ለሰማኛለህ የሰማሁትን ሳይሆን በአይንህ ያየኸውን ያረጋግጥከውን ጉዳይ ነው እዚህ ጋር ማውራት አለብህ ገባል ይሄ ወንጀል ነው ትልቅ ወንጀል ነው እንዴት ነው ታዲያ አንድ እናት ቤት ውስጥ ምግብ እየበላች ወዲያው ልሞት የምትችለው አንተ አታስብም እስቲ አስበው እስቲ ያው ለሱ በጣም ሚሊዮን የሆኑ ምክንያቶች ሊኖሩ ይችላሉ አንድ ሰው አጠገብ ሊሞት ቆጭ ብሎ ሊሞትበት የሚችልበት ምክንያት በጣም ብዙ ምክንያቶች ሊኖሩ ይችላሉ ገባህ አይደል አንዴ ልንገርክ እየነገርኩ ያለሁት እኔ እዛ አካባቢ እስካለው ድረስ ማንኛውም ሰው ይሄንን የሚያምነው እሷ እንደገደለች ነው እንጂ በምንም ምክንያት ብድግ ብላ ልትሞት አይችልም ስለዚህ ራሷን ወይንም ደግሞ እንዴት ልትሞትም ትችላለች እናቴ እኮ ሲጀመር እናታችን እኮ በሽተኛ ነበረች ይኸውልሽ አሁን ለመከራከራት እንጂ የስኳር በሽታ ነበር ቆይ ሳታይ እንዴት ይሄን ነገር ሳታይ እንዴት እርግጠኛ ሆነ ልትናገር ቻልክ ምንም እርግጠኛ ቆይ በምን መልኩ ነው የምታውቃት እሷን ህሊናን ያው ነግሬያለሁ እኮ ነው አሁን ተከራይቼ ነው እዛ አካባቢ እንትን ምለው እና ደግሞ ወጣም ስትል ገባም ስትል አውቃታለሁ በደንብ ተከታተላት ነበር ማለት ነው ለምንድን ነው የምከታተላት እኔ አጋጣሚ የሆነ ሰው እኮ ታያለህ አይደል አጋጣሚ ስትወጣም ታያለህ ስለዚህ እኔ የወጣውን ትስል በመሀል ይሄን ነገር ሰማሁ
ተቀራረቡ ነበረ ከማጋ ወይስ ለሷ ስሜት ነበረ? ምንም አይነት ስሜት ማለት አንድ ሰው በትኩረት ልታይ የምትችለው ሰማኝ ይኸውልህ ገባ ወጣ ሰፈር ውስጥ 20-30 ሺህ በጣም ብዙ ሰው ልታይ ይችላል። ገባል አንድ ያለበት አካባቢ በጣም ብዙ ሰው ሊኖር ይችላል። አሁን እየነገርኩ ያለሁት ምን መሰለህ እኔ እሷን ልከታተላትም ወይንም ደግሞ ስሜትም ኖሮኝ አይደለም ለሷ ግን ደግሞ ያለውን ነገር ነው የእናቷን ህይወት ያጠፋች ሰው ነች። ስለዚህ አይደለም እንደዚህ ተሰማኛለህ። አንድ ሰው ገደለ ስትል እውነታውን ነው የምንፈልገው ወይ እኔ መጥቼ እንትና እኮ ገላለች ስላልኩ ብቻ ገላለች ብለህ መደምደም የለብም። ገባህ አይደለ? አጣርተህ ወይ ደግሞ ቦታው ላይ ከነበርክ እሷ ስትገል ቦታው ላይ ከነበርክ ቅድምም እዚህ ድረስ የመጣን የተመለስ ነው እንደዛ ነገር አለ ስላልከኝ ነው። አሁን እንደኔ አመለካከት በእኔ ቦታ ሆነክ ከሞተች ለምን ልትታሰር ቻለች? ወይንስ ደግሞ እንዴ ሰው በጥርጣሬም ይታሰራል። ማንም ሰው ተጠርጥሮ በአካባቢው ስለነበረ ብቻ አጠገቧ ስለነበረች ብቻ ሊታሰር ይችላል። ገባህ አይደል? አዳምጠኝ፣ እኔንም እያዳመጥከኝ እንጂ ይሄ ሁሉ ጊዜ ልታሰር የቻለችበት እኮ ብትገል ነው እንጂ እንትን ብትል እኮ አትገልም፣ አትታሰርም። ወይና እንዴ አጥፍታ ይሆናል ገላ ይሆናል። እህቴ እኮ ራሴ እኮ ነኝ ያሳደግኳት ይሆናል። አሳደግሻትም አላሳደግሻትም ምንም የሚሆን ነገር የለም። ሰው ነው ሰው እንትን ይላል። እስኪ ስለ ራስ ነገር እንዴት ሰው አካባቢ ልትገባ ቻልክ? ልትኖር ቻልክ? ያው እኔ ምንም ነገር አብረህ እኔ አብዮት እባላለሁ። እሺ አብዮት ቀጥል። ስለ ራስ ነገር እዛ ሰፈር እንዴት ገባ? እዚህ ሰፈር ያው ተመጣሁ እኔ ስልክ ቆይቻለሁ፣ ግን ከገጠር ነው የመጣሁት። እሺ ለስራ ነው የመጣሁት። ያው ስራ ነው የምሰራው። አንዳንዴ ስራዎችን እንሰራለሁ፣ አንዳንዴ ደግሞ እንደ ደላላነትም እሰራለሁ። እነኝ እንትን እያልኩ ነው ተከራይቼ የምኖረው እና ያው ለራሴ ብቻ ነው እንትን ብለው ስልክ ገጠር ነው ያሉት ቤተሰቦቼ ለእነሱም አንዳንድ ነገሮች እየሰራሁ ልካለሁ ምናምን እንደዚህ ነው እንጂ ሌላ ምንም እንትን ብለው ነገር የለም። ግን አሁን ከእሷ ጋርም እሷ ብቻዋን ስትሆን አግኝቻት መንገድ ላይ እያወራኋት ምናምን ከእሷ ጋርም ጥሩ ቅርርብነት ኖረን ልክ እኔ እሷን አሁን ባለቤቴ ነች ብያለሁ። ተሷ ጋር አሪፍ ቅርብነት ነው፣ ግን ያው ብዙም አልቆየንም ተሷ ጋር እንትን ስንል ስልክ በቅርቡ ነው የተገናኘነው ከሷ ጋር። ኮሳን እንዴት ቆይ ሲጀመር እህቷ የሷ ገዳይነት ብለህ ካሰብክ እንዴት እሷን አብረህ ልትሆን ቻልክ ከሷ ጋር? ያው ብቻዋን ነች ያለችው ስልክ እኔ እንደነገረችን ከሆነ ሶስቱ ብቻ ናቸው ያሉት፣ እናቷ እሷና እህትየዋ። እሺ ስለዚህ ብቻዋን ትሆነች ደግሞ የሆነ የግድ ደግሞ የሆነ ማጽናናት የሚባል ነገር አለ። እጽናናታለሁ እኮ እህቷ እናቷን ገደለች እየተባለ ብዙዎቻችን እንግዲህ እህቷም እንደሷ ልትሆን ትችላለች፣ እናታቸውን ተባብረው ነው የገደሉት፣ ሌሎች ምክንያት በመምጣት ብቻ እሷን ላትቀርባት ትችላለች። ስለዚህ ወይ ኬዝ አለብህ ከነሱ ቤተሰብ ጋር ወይ እዛ ቤተሰብ ላይ ጉዳይ አለብህ እንጂ ጉዳይ ሳይኖርህ እህቷን አትቀርብም ነበረ። ምንም ኬዝ የለብኝም። እኔ ደግሞ እንትን እንዳልኩት ደግሞ ከሆነ እህትየዋ እናትየዋን የገደለችበት ምክንያት እንደማስበው ከሆነ በእንትን ነው፣ በንብረት ነው። ንብረት ማለት በንብረት ክፍፍል። አሁን ለምሳሌ አውርሽኝ ይህን ጥያቄ ነገር ጠይቄሻለሁ እኮ ይህን ጥያቄ ጠይቄሻለሁ ይህን ጥያቄ ጠይቄሽ ነበርኩ አይደለ? ምንድን ነው ያልሽኝ ስጠይቅሽ? ነገርኩህ እኮ ገና ከመሞቷ በፊት እናታችን በስነስርዓት ለሶስታችን ከፋፍላን ያስቀመጠችው። ይሄ ደግሞ ያን ያክል እዚህ ድረስ የሚያዳርስ ነገር የለንም። እሱ ዝም ብሎ ነው የሚቀባል። ምንም አይደለም ያከፋፈለችው ነገር አይደለም። በዚህ መሃል በዚህ የነገርሽኝም ነው የተነጋገርነው። ይሄ ነገር የነገርሽኝ ነገር እኮ ነው። እንደዚህ የሚያጋባ ነገር እስከዚህ ድረስ የሚያደርስ ነገር እኮ የለንም። ለምን ትዋሻለሽ? እውነቱን መናገር ታለ ደግሞ በውርስ መሃል ጸብ ነበረ፣ በሁለቱ በሶስቱ መሃል በእናትየዋና በእሷና በእህትየዋ ጸብ ነበረ። ምንም ጸብ የለንም ነበረ። ስለዚህ ቀላል ነገር ነው፣ በቤተሰብ የሚፈታ ለሂሊና እንትኑ አንሶብኛል በሚለው ንግግር ነበራቸው። ምን አንሶብኛል? እንትኑ ንብረቱ አሁን ክፍፍሉ ላይ አንሶኛል፣ እኔ ለኔ የሚሰጠኝ እንትን አንሷል በሚለው እና ታዲያ እንደዛ ተጠየቀች እና ስለዚህ እሷ ነች ገደለቻት። ወዲያውኑ ነበር የተስተካከለ። ያን ያክል እንደዚህ አይነት በግምት አታውራ። አሁንም በግምት እኮ አይደለም እያወሩ ያሉት እኔ እንዴ የሰሞትን ነው የነገረ እሷም ስለ ንብረት ክፍፍል ከሆነ ማትንም በቃ ምንም ማውቀው ነገር የለኝም ብላ እኮ ዝም ማለት እኮ ነው። እኔ ምንም ማውቀው ነገር የለ አይደለም። እኔ ፊት ነው እንዴ የምትወነጅላት? ይኸውልሽ አሁን እንዴ ንብረት ክፍፍል አለ፣ በዚህ መሃል ተናዳለች ብለሽ ትነግረሽኛለሽ እና ሀዲያት ተተናደደች እንዴ? እዚህ ድረስ ደረጃ የማይደርስ ነገር የለም እንዴ። እኛም እኮ አዝነናል እኮ
በጠረጠርከው ነገር ነው እንዴ እቺ ከሌ እንዴ ያደርጋለች እንደዛም አይደለም እኮ ይልሽ እኔ አሁን እየነገርኩሽ ያለሁት ለአንተም እየነገርኩ ያለሁት ምንም ቢመጣ ምንም እሷ አንዴ ህይወት አጥፍታለች ስለዚህ ስለ ቅጣቷን እያገኘች ያለችው ለማፍታት አንድ ሰው ጥፋተኛን መልሰ ብታመጣ ሌላ ጥፋት ነው የሚያጠፋው ስለዚህ ያለውን ነገር እሷ ለምን ታስፈታታለህ ስለ ምንድነው ስለ ብር ምናምን ስትል ነበርአል ብር አላት ያላትን ብር ደግሞ እህትየዋ ደግሞ መፍቷ መሰለኝ ስለ እህቷ ብር እና ስለዚህ እኔ እዚህ ጋር እሷን ደግሞ እኔም እኮ እንደዛ እኮ ነው ያልኳቸው እኮ ስለ ብሩ ወደ እኔ ትራንስፈር የማድረግ መብት አላት እኔም የመቀበል መብት አለኝ አይደል ብሩን መብት አለው እኔ ምን ምልክ ይሄንን ነው አንድ ሰው የገንዘብ ባለቤት የሆነ ሰው አካውንቱ ላይ ገንዘብ ያለ ሰው ከታሰረ ያንን አካውንት ማንቀሳቀስ የሚችለው ከዛ እስር ቤት ሲፈታ ብቻ ነው እዛ ውስጥ ሆኖ ምንም አይነት ትራንዛክሽኖች መፈጸም አይችልም ምክንያቱም አካውንት ትራንስፈር ለማድረግ የዛ ሰው የባለቤትነት ፊርማ ያስፈልጋል ባለቤቱ እስር ቤት ሆኖ እነዚህ አይነት ፊርማዎችን ምኖችን መጨረስ አይችልም ገባሽ አይደለ ስለዚህ እቺትሽ እስር ቤት ውስጥ ሆና ማን ነው የሷን አካውንት የሚያንቀሳቅሰው ቀድማ ተላከችላት አሁን እኮ በመሃል እንትን ይሄ ነገር ሳይፈጠር ለሷ ብር የሆነ ነገር እንትን ብትላት ስለማን ያልከኝ አብዮት ምን አይ አካውንቱ ላይም ህሊናና አብዮት ነው የሚለው እንዴት ማለት አካውንቱ በሁለት ሰው ስም ነው የተከፈተው ብዬሻለሁ አይደለ ህሊናና አብዮት የሚል ስም ነው ኮና አይደል ሌላ አብዮት የሚባል ጓደኛ ቢኖር እንዴት ታዲያ አልገባኝም እንዴት ሊሆን ቻለ ይሄ ነገር እንዴ ከኔ ጋር የሚያገናኙ የለም ሰው ወደኔ አታምጣብኝ ህሊናና አብዮት ተብሎ ነው አካውንት የተከፈተው በስም ምትር ተሆነማ እንደዚህ ምንም ማቀው ነገር የለኝም ምንም እኔም ማቀው ነገር የለም ስለዚህ ማን ትራንስፈር እንዳደረገልሽም አጣቂም ያን ብር እኔ ከእህቴ እንደሆነ ነው ማቀው ከእህትሽ ጋር እኮ ተገናኝተሽ አታውቂም አይደለ ከእህትሽ ጋር ስለዚህ እንደገደለሽ ታውቂያለሽ ወይ ደግሞ ፍቃደኛ ስላልሆነች ግን በሰዎች ነበር ሳስጠይቃት የነበረው እሷ እኔን ማየት ሆነ ማውራት ምንም ፍቃደኛ አይደለች እኔ እኮ አሁን እሷ የምትከራከርበት ምን የምትልበት ለምን ለእህቷ ስትል እህት ነች ስለዚህ ለሰው እየሸፈነች ከሆነ አላውቅም እየሸፈነች ከሆነ አላውቅም ግን ምንም አይደለም ተሷ ምንም እናቷን ህይወት ማጥፋት ከሷ ምንም ከሂሊና እንትን የሚወርድ ነገር አይደለም በቃ ግን አትደብቂላት አንተም ይሄንን አይደለ እንዴት እንደገደለች ወይንም ደግሞ እሷ ሂሊና ነው የገደለችው ብላ አይደለ አሁን እንትን ለማወቅ ነው የመጣው አይደለ በቃ እውነቱን ተወቃ ሂሊና እንደዚህ ናት በቃ ስልክ አንድ ነገር እኔ እሷም እንዳለችኝ ከሆነ እንደተረዳሁት ከሆነ ሂሊና አንድ ነገር ተጀመረ ወደ ኋላ ለማለት እንትን አትመለስም ያን ነገር ተማረክ ስለናት መግደል ምናምን ከናቷ ጋር ያለ ጸብ ምናምን ሰምተህ ታውቃለህ ከዚህ በፊት ያለውን እኔ እንትን መረጃ በደንብ እንትምትል እሷ ነች ስለተናገረኛለች እንደዚህ ነበር በፊት እንደዚህ በአንዳንድ ነገሮችን ጸብ ነበረን በንብረትም ጸብ ነበረ ግን በመሃል ተፈቶ ነበር ብላኛለች እሱን እና እኔ እንዴት ስለዚህ አሁን እኔም ገምቼም ብቻ ሳይሆን በእውነተኛነት እንደዚህ ሳይ እንዴ በንብረት ከሆነ እኮ ማንኛውም ሰው ይጣላል እንዴ አንድ ነገር ጉዳትን ሊያደርስ ይችላል እኩል ከሆነ በፍትሃዊ ካልሆነ ማለት ነው እኔም እንደዛ ነው ህሊና ታደርጓለች በደንብ ብዬ እንደምለው ስለዚህ እርግጠኛ ሆነ በቃ እቺ ልጅ አድርጓለች ብለህ ትደመድማለህ በደንብ ነው የምደመድመው ስለዚህ ደግሞ ማቀው ነገር የለኝም አንቺ ደግሞ ምንም አላደረገችም ያንቺ እንደዚህ አይነት ስራ አጸያፍ እኔ እኮ አላስብም በቃ እንዴት እናታችን እንደዚህ ታደርጋለች ለምን ትሸፋፍኝላታለሽ አልሸፋፈንኩላትም እንዴ እናትሽ የምታክል ነገር እኮ ነው እንትን ያወጣሽው አንተ ያወራልህ እኮ ከኔ በላይ እንደምትቀርባት ነው አይደል እኔ ቀርቢያት እኮ አይደለም ያለውን ነገር የነገርኩት አንተ ስለጠላሃት ወይ ምናምን አይደለም ባላደረገችው ነገር የምትሆን ይችላል እኔ ደግሞ እህቴ እንደዚህ አታደርግም በቃ አሁን እሺ አንተ ምን እኔ እኮ አሁን ግራ ይገባኝ ስላንተም ነገር ግራ ይገባኝ ነው ምን ማለት ነው ግራ ይገባኝ ማለት ምን አሁን ምንድነው ፈልገህ ወይንስ ደግሞ ምን ማድረግ ነው ፈለግከው ችግር የለም ስለዚህ ስለ ህሊና የምታውቀው መረጃ ይሄ ነው አንተ እኔ ማውቀው ይሄንን ነው ማውቀው ከዚህ በላይ ምንም የምትነግረኝ ነገር የለም ስለ ምን ልንገርህ ባህሪዋ ምናምን እዛ ሰፈር ላይ የምታያት ነገር እኔ እንደማየው ስልክ ለቤት አንዳንድ ሰው ለቤት መጥፎ ለውጪ ጥሩ ሊሆን ይችላል እኔ ለውጪ ሰዓት እኔ ምናምን እንደ ጥሩ ልጅ እንደሆነች ነው ማውቀው ስለሳቂታ እንደሆነች ነው ማውቀው እንጂ ለቤት ደግሞ እኔ አላውቅም ስለቤቱ መጥፎ ትሁን እንትን እሷን የምታውቀው አብሮን ያደጉት እህታማች ናቸው እኛም እኛ ቤት
በቃ ዝምተኛ ነች። በግልጽ አታወራም። ሁሉም ነገር በውስጧ ነው የምትይዘው። ቅድምም ነገር ያለ አንገት ደፊ የሀገር አጥፊ ይባላል። እንደዚህ አይነት ሰው ዝም የሚል ሰው ከባድ ነው። ስለዚህ ከአንተ ጋር ያለን ነገር ጨርሰናል። ምን አደረኩኝ? እስከሆነ ነገር በተጨማሪ ወዴት ነው የምትወስዱኝ? ቆይ ምን አደረኩኝ? ተነጋግረናል እኮ በቃ ቁጭ በል። አሁን እንቅስቃሴ እንዳታደርግ። ምን አደረኩኝ? አይ ከምትል እነሱ ነው ወደዚህ ያስገባቸዋል እኮ። አይ ለምን ትወስድ? ተነጋገርናል እንዴ? እሷን ተጨማሪ መረጃም ስለምንፈልግ ፖሊስ ጣቢያ ደርሰን እንመጣለን። ነገርኳቸው አይደል እንዴ? ከዚህ በላይ እኔ ምንም የምነግራችሁ ነገር የለም። ልቀቁኝ። አንተ ዝም ብለህ እየወሰዱኝ እኮ ነው። ቆይ ያዙት እሱ